ትምህርት ዩኒት 7 እየተማማርን ያለነው ካቆምንበት እንቀጥላለን። እንግዲህ ወደ ትምህርታችን ከመግባታችን በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። የዛሬ የምንማረው እንግዲህ ወደ ትምህርታችን ስንመለስ ፕሮብሌም ኦፍ አግሪካልቸራል ሴክተር የግብርና ዘርፍ ላይ ያሉት ተግዳሮቶች ምንድን ናቸው የሚለውን እንመለከታለን። ከዚህ ትምህርት በኋላ ሜጀር ፕሮብሌም ምንድን ነው በግብርናው ዘርፍ የሚለውን እንደዚሁም ደግሞ ዲፈረንት ሜዥርስ ቱ አሊቬት ፕሮብሌምስ ኢን አግሪካልቸር ሴክተር የሚለውን እንመለከታለን ማለት ነው። አክቲቪቲ እንግዲህ አግሪካልቸር ፕሮብሌም ፕሪቬልስ ኢን ዮር ሎካሊቲ፣ በአካባቢያችሁ ምን አይነት የግብርና ላይ የሚታይ ተግዳሮት አለ ዘርፉ ላይ ማለት ነው። ዋት አር ዘ ፖሲብል ሜዥርስ ዛት ፒፕል ኢን ዮር ሎካሊቲ ቴክ ቱ ኦቨርካም ዘ ፕሮብሌምስ ዛት ፌስ ኢን አግሪካልቸር ሴክተር ማለት ነው። በአካባቢያችሁ ግብርና ዘርፉ ላይ የሚገጥማቸውን ተግዳሮት ለመቋቋም ምን አይነት ሜዥር ይወስዳሉ፣ ሶሉሽን መፍትሄ ካለ እንድታዩ እንድትመለከቱ ነው። እንግዲህ ወደ ዋናው ትምህርት ስንመጣ አግሪካልቸራል ፕሮብሌም ባጭሩ ነው የምናየው ናቹራል ፕሮብሌም ነው፣ ተፈጥሯዊ ተግዳሮት ነው። ይሄ ብዙውን ጊዜ ከዝናብ ጋር የተያያዘ ነው። እንዲሁም ደግሞ እንስሳት ሀብቱንም ከበሽታ እና ከምግብ መኖ ዝግጅት ጋር በተያያዘ መንገድ የሚያጋጥም ችግር ማለት ነው። ሁማን ሜድ ፕሮብሌም ወይም ሰው ሰራሽ ችግር የምንለውን ይሄ ኔጌቲቭ ኢፌክት ሪዛልቲንግ ፍሮም ሶሻል ኤንድ ካልቸራል ኢኮኖሚክ ፕራክቲስ ነው። ይሄ በተለይ ሁማን ሜድ ላንድ ፍራግሜንቴሽን የመሬት እንትኑ ሳይዙ በጣም አነስተኛ እና ሽሪንክ ያደረገ ከመምጣቱ የተነሳ ላንድ ፍራግሜንቴሽን ኤንድ ኦቨር ካልቲቬሽን አር ኢንቫይቴብል። ላክ ኦፍ ኢንፍራስትራክቸር መሰረተ ልማት በተለይ ደግሞ የኢትዮጵያ ሩራል በ75% የሚሆነው በገጠር ይኖራል ብለን ይሄ ዝቅ እያለ ነው። ኦልሞስት ወደ 60 ቤት እየገባ ነው ያለው አሁን ፐርሰንት የሆነ ዳታ የሚያሳየው። ስለዚህ የመሰረተ ልማት ችግር አንዱ የግብርና ዘርፉ ተግዳሮት ነው። ላክ ኦፍ ክሬዲት አሁንም የብድር ማመቻቸት ስራ ሌላው ተግዳሮት ነው። ላክ ኦፍ ኢፌክቲቭ ላንድ ኦነርሽፕ ኢንታይትልመንት የመሬት ባለቤትነቱን በተያያዘ መንገድ መሰረታዊ ችግር ያለበት ነው። እዚህም ጋር ፑር የሆነ አቲቲዩድ ነው ያለው። ኢፌክቲቭ ላንድ ኦነርሽፕ ኢንታይትልመንት ኢምፕሮፐር ዩዝ ኦፍ ኮመን ሪሶርስ ኤንድ ፑር አውትፑት ነው ያለው። አለአግባብ መሬትን መጠቀም ጋር በተያያዘ መንገድ ይታያል። ይሄ ከሂውማን ሳይድ ፕሮብሌም ኢሮዥን ኤንድ ላንድ ዲግራዴሽን አለ። የመሬት መሸርሸር እና መራቆት ጋር በተያያዘ መንገድ በጣም እየፈጠነ ያለው። ፕሪቬንቲቭ ሜጀርስ ሲቹዌሽን ዊል አክሰለሬት ኢን ዘ ኒር ፊውቸር ፑቲንግ ሚሊዮንስ ኦፍ ሄክታር አውት ኦፍ ዩዝ። ብዙ እንግዲህ ይህን ማኔጅ የማናደርግ ከሆነ ብዙ እርሻ መሬቶችን ወይም መሬቶችን ከጥቅም ውጭ ሊያደርግ እንደሚችል ነው። ትራዲሽናል ፕራክቲስ ባህላዊ አሰራር ነው። ይሄ በተለይ ሚስዩዚንግ ወርክ ታይም፣ አንፕሮዳክቲቭ ኮንሰምፕሽን ኤንድ ሪቴኒንግ ሪሶርስ፣ ላይቭስቶክ ሪሶርሱ በራሱ ሳይንቲፊካሊ እየተሰራበት አይደለም የሚል እንትን ያለው ማለት ነው። ዩዝ ኦፍ ባክ ዋርድ ቴክኖሎጂም ሌላው መሰረታዊ ችግር ነው ማለት ነው። ፖሲብል ሬሜዲው ምንድን ነው? መፍትሄው ሬሜዲስ ስንል ሶሉሽን ነው ለችግሮቹ ምን አይነት መፍትሄ መቀመጥ አለበት ሲባል ሬዱስ ዘ ፕሪቬሊንግ ሄቪ ዲፔንደንስ ኦን ሬን ፌድ አግሪካልቸር ፕራክቲስ፣ ከዝናብ ጥገኝነት ለመላቀቅ አንዱ ሎካል ስትሪምስ ሌክስ ኦፍ ኢሪጌሽን ፎር መስኖን በስፋት ማስፋፋት፣ ፕሮሞቲንግ ኤንድ ኤክስፓንድ ስቶሬጅ ኦፍ ዋተር፣ ውሃን አከማችቶ የመያዝ ኢቫፖሬት ሳያደርግ ማለት ነው በጉድጓድ ውስጥ በተለያዩ የወተር ማከማቻ ዘዴዎች ማለት ነው። ኤክስፓንዲንግ ዘ ነምበር ኦፍ አፎሬስቴሽን ኤንድ ሪፎሬስቴሽን ስኪም፣ አረንጓዴ ልማት ወይም አረንጓዴ አሻራ ችግኞችን የመትከል መልሶ አካባቢው እንዲያገግም ሪፎሬስቴሽን እንዲመጣ ፕላን ማድረግ ይጠበቃል ማለት ነው። ፕሮዳክሽን ኦፍ ድራውት ሬዚስታንት ክሮፕስ፣ ድርቅን የሚቋቋሙ ሰብሎችን ማምረት። ፐርሲው አን ኢፌክቲቭ ላንድ ኦነርሽፕ፣ የመሬት ባለቤትነትን ከዲቨሎፕመንታል ኮሚትመንት ጋር ባያያዘ መንገድ መስራት። ፕሮሞቲንግ ኤክስቴንሽን ሰርቪስ፣ ካፓሲቲ ቢልዲንግ ታስክ ጋር በተያያዘ መንገድ የግብርና ኤክስቴንሽን ሰርቪሱን ማሻሻል። ፕሮሞት ኮሚትድ ሊትራሲ ካምፔንስ፣ የአርሶ አደሮችን የማሰልጠን የማስተማር ስራዎች ቴክኒካል ኢንፎርሜሽን እንዲያገኙ
ከገበያ ከፕራይስ እና ከሌሎች አንጻር ማለት ነው። ፕሮሞት ኢንፍራስትራክቸር ማስፋፋት ማለት ነው። መሰረተ ልማት ማስፋፋት ችግሩን ለመቅረፍ ያስችላል ማለት ነው። በግብርናው ዘርፍ ላይ የገጠሙትን ተግዳሮቶች እንደ መፍትሄ የተቀመጡት እነዚህ ናቸው። እንግዲህ ተማሪዎች በግብርና ሴክተሩ ላይ የገጠሙትን ተግዳሮች እና ሬሜዲስ መፍትሄዎቹን በዚህ አይነት መንገድ ለመመልከት ሞክረናል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።